ወደዛ ቤት ነው እንደው መመለስ የምፈልገው እያለች ጋሼን ስታስጨንቀው ተመልክተናል። እሱም እንድትረጋጋና ትንሽ ጊዜ ከሰጠችው ልጇ እንደሚያገናኛት ቢነግራትም እሷ ግን ለምን አምናለሁ ትሁትንስ ለምን አምናታለሁ በማለት ትመልስላታለች። ጋሼም እኔ በሁለት ነገር ምክንያት አዝንልሻለሁ። አንደኛ ለትሁት ብዬ፣ ሁለተኛ ደግሞ በጣም ስላሳዘንሽኝ። እዛ ቤት ውስጥ እየተፈጠረ ያለውን ነገር በደንብ ስለማውቅ ስለማዝንልሽ ነው ይሄን የማረገው። አሁን ከራበሽ ምሳ እንብላ ብሎ ቢጠይቃትም አለሜ ግን በፍጹም ምንም ነገር አልፈልግም ልጄን ማየት ብቻ ነው የምፈልገው ብላ ጠይቋለች። ጋሼም ምንም አማራጭ ስላጣ ነይ እሺ እንሂድ ብሏት ከቤት ይዟት ሲወጣ ተመልክተናል። በሌላ በኩል ደግሞ ሁሉን ነገር ያወቀውና ለእናቱ ብላ ልጇ መያዟን ያወቀው ናቲ ስለ ትሁት በማሰብ ወደ ቤት አምርቷል። ወደ ቤትም በሄደበት ሰዓት ትሁት እንባ በእንባ ሆና ግድግዳ ተደግፋ ስታለቅስ ወዲያው ነው ያትና ወዲያው ሄዶ አቃቅፎ ማባበል ይጀምራል። ትሁትም ተረጋግታ ስለነበረ እውነቱንም እንዳወቀ ስለገባት ምንም አላለችም ነበር። አቅፋትም ትሁቴ እባክሽ በጣም ትንሽ ጊዜ ብቻ ስጪኝ፣ ልጅሽን መልሼ በእጅሽ እሰጥሻለሁ በማለት ይላታል። በዚህ መሃልም በድንገት ቤቲ ትመጣና ወሬያቸው ይቋረጣል። ቤቲም ትሁትን እንድታርፍ ተነግራትና ናቲ ደግሞ ትሁትን መቆጣት ሲጀምር ናቲ እረፍ፣ እንዳሁን ጊዜ ቤቲ እኔን ተረድታኝ አታውቅም በማለት ትመልስለታለች። ቤቲም ሂጂ ግቢና ሌላ ነገር ሳይፈጠር እረፊ ብላ ትነግራትና ናቲም ወደ ሳሎን ትሁትም ወደ ክፍሏ ታመራለች። በሳሎን ውስጥም ናቲና ቤቲ እንመለከታለን። ቤቲ ስለ እናቱ ጥሩ ነገር እንዳደረገችና መልካም ነገር እንዳደረገችለት እንዲያስብ እንዲሞክር ስትነግረው ናቲ ግን በፍጹም አንቺ ምንም ነገር ብትሰሪ መልካም ነገር መስራት አቺም በማለት ሲናገራት ተመልክተናል። ቤቲም ግን እናት በማምለጧ ውስጥ አንድ ጥሩ ነገር እንዳለ ግን እንዳረሳ በማለት ጭንቅላት ውስጥ የሆነ ነገር ጫር አርጋበት ሄዳለች። ናቲም ይሄን ሲያሰላስል ተመልክተናል። በሌላ በኩል ደግሞ ቤቲ ወደ ክፍሏ ከገባች በኋላ ናቲ በተናገራት ንግግር እጅግ በጣም ስታለቅስ ትሁት በድንገት ትገባና እንዴ ቤቲ እያለቀሽ ነው እንዴ ብላ ትጠይቃታለች። እሷም ሂጂ ውጭልኝ ከክፍሌ ብላ ስትላት ተንበርክካ እባክሽ ቤቲ ልጄ መልሱልኝ እባክሽ ምንም ነገር ማድረግ ትችያለሽ ብላ ትለምናታለች። ቤቲም በናቲ ንግግር እጅግ በጣም ንዴት ላይ ስለነበረች ልጅሽን ለምን አይገላትም ስትል ትናገራታለች። ትሁትም እጅግ በጣም በመናደር ተነስታ በጥፊ ትመታትና የኔን ልጅ ነው የምትገሏት በማለት ትጮህባታለች። ቤቲም በጣም በመናደድ በመጮህ ከክፍሏ እንድትወጣ ትነግራትና ትሁት ክፍሏን ለቃ ስትሄድ ተመልክተናል። ታሪካችንም ሲቀጥል ወደ አለሜና ወደ ጋሼ እንመለሳለን። ጋሼና አለሜ መንገዳቸው ላይ ሳይደርሱ ከሩቅ ሆነው ከመንገድ ከታክሲ ወርዱና በእግር እየተጓዙ ሳለ አንድ ጥያቄ አለሜ ጠይቋለች። እዚህ አካባቢ ነው እንዴ ያለው ብላ ስትጠይቀው አይ ከዚህ ትንሽ በእግር መንገድ እንሄዳለን፣ ታዲያ ለምን እዚህ ጋር ወረድከኝ ብላ ጠይቋለች። እሱም እንድታስቢ ነዋ፣ ይኸውልሽ ገዛኸኝ አንቺን የሚያገኝሽ ከሆነ ከልጅሽ ጋር የምትገናኙ ከሆነ ሁለታችሁንም ይገልሻል፣ አንቺን የማያገኝሽ ከሆነ ደግሞ የትሁትን ልጅ ሊጎዳት ይችላል፣ ስለዚህ ቆም ብለሽ ማሰብ አለብሽ ብሎ ይነግራታል። እሷም አይ በቃ እንመለስ ብላ ውስጧን ስታረጋጋ አይ እንሞታለን ካልሽ አሁኑኑ መሄድ እንችላለን ብሎ ቁርጠኝነቱን ያሳያታል። እሷ ብላ ሪስክ ውስጥ መግባቱን በማሰብ ስለ ልጇም ወደ ግራ ወደ ቀኝ ብላ በማሰብ አይቅር በቃ ለምን ምሳን በላም በማለት ተያይዘው አቅራቢያ ወዳለ ካፌ ሲሄዱ ተመልክተናል። ይህ በእንዲህ እንዳለም ናቲ ከአባቱ ክፍል አንድ ነገር ፍለጋ ወደ አባቱ ክፍል ሲገባ እንመለከተዋለን። ናቲም በክፍል ውስጥ ማስረጃ የሚሆነውን ነገር በመፈለግ ላይ ተጠምዶ ሳለ በድንገት ቤቲ ክፍሉን ከፍታ ትገባለች። ቤቲም ምን እያደረክ ነው ብላ ስትጠይቀው እንዴ ቤቴ እኮ ነው ብሎ ይመልስላታል። ቤቲም እሱን ሂድና አባትህን ጠይቀው እኔ አይመለከተኝም፣ አሁን ከክፍሌ ለቀውጣልኝ፣ ልብሴን ልቀይር ነው ለቀውጣልኝ ብያለሁ ብላ ናቲ ላይ ጮሃበት። ናቲም ደንግጦ በሩን ከፍቶ ጥለውላት ይወጣል። ወደ ሳሎንም በሚሄድ ሰዓት ትሁት በሳሎን ውስጥ ተቀምጣ ነበርና ትሁት ቆይቺ ልጅ ምን ሆና ነው ብላ ተጠይቀዋለች። አናደሃት ነዋ ብላ ስትመልስለት እሷም ስለ እናቱ ቆይ ምን አደረገቻችሁ ለምንድን ነው እንደዚህ የሚያደርጓት ብሎ ይጠይቃታል። ቤቲም ይኸውልህ ናቲ እናትህን እኔ ላስመለጣት እንጂ ከዚህ ቤት ግን ትልቁ ሚና የተጫወተችው ቤቲ ናት ሁሉንም ነገር እንድናውቅ አድርጋ አለሜ እንድታመልጥ ያደረገችው። ምክንያቱም አለሜ የዛን ቀን ብቻ ነበረ በህይወት መኖር የምትችለው፣ ገዛኸኝ ያን ቀን ማታ ሊገላት አቅዶ ነበር በማለት ትነግረዋለች። ናቲም በጣም በማዘን ትሁትን በድጋሜ በማቀፍ ትሁቴ ልጅሽን በቅርብ ጊዜ በእጅሽ አስገባልሻለሁ በማለት ቃል ይገባላትና ተነስቶ በድጋሚ ወደ ቤቲ ክፍል ሄደ። ቤቲም አልጓን እየነጠፈች ሳለ ናቲ በሩን አንኳኩቶ ተመልሶ ይገባል። ቤቲም በድጋሚ በመጮህ ይኸውልህ ናቲ ምንም ነገር መስማት አልፈልግም፣ እናንተ እንደምታስቧት አይነት ሴት ነኝ፣ ስለዚህ አሁን ክፍሉን ለቀህልኝ ውጣ ብላ ትጠይቀዋለች። ናቲም ይኸውልሽ እኔ ምንም ልልሽ አይደለም፣ ነገር ግን ለእናቴ ስላደረግሽላት ነገር በጣም ይቅርታ አመሰግናለሁ ብሎ ይጠይቃታል። ቤቲም ምንም እንደማትፈልግና
ቤቱን ጥሎላት እንዲወጣ ትነግረዋለች። እሱም እኔ ይቅርታ ብቻ ነው ፈልገው ችግር የለውም ብሎ ይመልስላታል። ቤቲም እስካሁን አጋጣሚ ሆኖ በድጋሚ ልብሴን አልቀየርኩም፣ ክፍሉን ለቀህልኝ ውጣ ብላ በመጮህ ከክፍሉ ታስወጣዋለች። ናቲም ከቤት እንደወጣ ወዲያውኑ ወደ አባቱ መስሪያ ቤት ነበር ሄደው አባቱንም ሊያናግረው እንደሚፈልግ በመንገር አንድ ጥያቄ ጠይቋል። አባዬ ይኸውልህ አሁን አንድ ጥያቄ ልጠይቅ እፈልጋለሁ፣ በጣም ይቅርታ ግን የእናቴን ድርሻ እንድታካፍለኝ እፈልጋለሁ ብሎ ሲጠይቀው የምን ድርሻ ምንም የለም ብሎ ይጠይቀው ይመልስለታል። ናቲም ብልህ ነበር ቤቱን በማለት ይመልስለታል። ገዛኸኝም ቤቱን እንዳስያዘው ሲነግረው ናቲ ባንጣላ ይሻላል፣ እንደውም ከዚህ በኋላ ጠበቃዬን ታናግረዋለህ በማለት ገዛኸኝን አስደንግጦት ጥሎት ይወጣል። በሌላ በኩል ደግሞ የትሁት እህት ደውላ ትሁትን ስትቆጣት እንመለከታለን። አንቺ ልጅ ግን ቆይ ምን ፈልገሽ ነው? ለምንድነው ልጅቷን መልሰሽ የማታመጫት? ምንድነው የጀመርሽው? አንቺ የማንም ባጠባቂ ነሽ እንደዚህ እያደረግሻለሽው? ይኸውልሽ አባዬ እንዲሞት እንዳታደርጊው። በስተርጅና የአይኑ ማረፊያ አግኝቶ በተቀመጠበት ሰዓት ልጁን አስነጥቀሽው። ይሄ ሰውዬ በኋላ ቢሞት ተጠያቂ አንቺ ነሽ፣ ኃላፊነቱን አንወስድም በማለት ትሁትን ታስጠነቅቃታለች። ትሁትም እሺ የቻልኩትን ሁሉ አደርጋለሁ በማለት መልሳላት ስልኩ ይዘጋል። በዚህ መሃል በአጋጣሚ ናቲ ተመልሶ ይመጣል። ናቲም ትሁቴ አንዳንድ ነገር እየፈለግኩኝ ነበረ ብሎ ይመልስላታል። እሷም ምን እያደረክ ነበረ? ምን ያገኘው ፍንጭ አለ ብላ ጠይቋለች። እሱ ምንም እንዳላገኘና ግን ደግሞ ወደ ገዛኸኝ ሄዶ ንብረቱን እንደጠየቀው ይነግራታል። ትሁትም ታዲያ ይሄ ለልጄ ምን ይጠቅመኛል ብላ ስትጠይቀው እሱ ንብረቱን ማሸሽና ንብረቱን ዞር ማድረግ ላይ ሲጠመድ እኔ ደግሞ ሌላ የሚያስፈልገንን መረጃ እሰበስባለሁ በማለት ይነግራትና እሷም እሺ ብላ ስትቀበለው እንመለከታለን። በሌላ በኩል ደግሞ ገዛኸኝና ትሁትን በሳሎን ውስጥ እንመለከታቸዋለን። ትሁትም ለገዛኸኝ ዓለም ያለችበትን እንደምታውቅና ልጁን ወደ ቤቷ እንዲመልስላት ትጠይቀዋለች። እሱም አይ እንደዛ ሳይሆንም ባይሆን መረካከብ በሚለው ብንስማማ ይሻላል፣ አንቺም ዓለሜን አንጫት እኔም ልጅሽን አስረክብሻለሁ በማለት ይመልስላታል። ትሁትም እባክህ ልጄ ምንም ነገር አታውቅም፣ ልጄ መልስልኝ ብላ ትጠይቀዋለች። ገዛኸኝም ይኸውልሽ እንደውም ልገላት እችላለሁ ብሎ ያስፈራራታል። ትሁት ሁሉ ነገር ጥግ ስለደረሰባት እንዲህ ስትል ታስፈራሯለች። ልጄ አንድ ነገር ትሁንና ትሰማኛለህ፣ ቀን በቀን መሞትን እየተመኘ እንድትማቀቅን የማደርግ በማለት ጥላው ተነስታ ትሄዳለች። ገዛኸኝም ትሁት መሆኗን አለማመን ይህን የተናገረችው ትሁት ናት በማለት በራሱ ሲደነግጥ እንመለከታለን። በሌላ በኩል ደግሞ ቤቲ ጠጥታ ውጭ አድራ ስትመጣ ገዛኸኝ ተናዶ ውጭ አደርሽ ማለት ነው በማለት ይጠይቃት። እሷም አዎ በጣም ጥሩ ጊዜ አሳልፌን የመጣሁት በማለት ትመልስለታለች። ገዛኸኝም ትሰሚኛለሽ፣ አሁንስ ያንቺ ነገር እጅግ በጣም እያንገፈገፈኝ ነው በማለት ይመልስላታል። ቤቲም ትሰማኛለህ፣ ይኸውልህ የሀብት 80% እኔ ጋር መሆኑን እንዳረሳ ምንም ነገር ማድረግ ትችላለህ በማለት ታስፈራረዋለች። እሱም እያስፈራራሽኝ ነው በማለት ሲጠይቃት እባክህ ሰውዬ ተወኝ፣ አሁን ገብቼ ልረፍበት ስትለው ሰውዬ በማለት በንዴት ይመልሳል። እሷም መቼም አንተ ልጅ እንድል አልጠበቅም፣ እሱም ብለህ አንተም ትስቃለህ በማለት ተነስታ ጥላው ትሄዳለች። ገዛኸኝ በዚህ ተናዶ ሳለ ጠዋት ላይ ከናቲ ጋር ሳሎን ውስጥ ወንበር ላይ ቁጭ ብሎ እንመለከታቸዋለን። ናቲም አባቱን ወደ ስራ ቦታ እንዲሄዱ ሲጠይቀው አባትየው ትንሽ እንደሚቆዩ ይነግረዋል። ናቲም አባዬ እንደዚህማ መሆን የለብህም፣ ስራህን አትበድል፣ በዛ ላይ ደግሞ የእናቴ ድርሻ እንዲያንስ አልፈልግም እና ደግሞ ጠበቃዬን አውርቼዋለሁ ሲለው ጠበቃ መጥቶ እንዲያወራኝ ንገረው በማለት ጥሎት ተነስቶ ወደ ሌላ ቦታ ሄዳል። ገዛኸኝም ከፊቱ ዞር ማለቱን የተመለከተው ናቲ ወዲያውኑ ጃኬቱን ወንበሩ ላይ ሰቅሎት ስለነበር ሄደው የቢሮውን ቁልፍ ወዲያውኑ ሰርቆት ጥሎ ይወጣል። ገዛኸኝም ናቲ እግሩ እንደወጣ እሱም ደግሞ ጃኬቱን አንስቶ ተነስቶ ከቤት ይወጣል።